አሁን ሐምሌ 25 ደግሞ ጀግናው የሀገር መከላከያ ሰራዊት አይቀጡ ቅጣት ቀጥቶ ድባቁ ተመቶ የኢትዮጵያ ዳር ድንበር ላይ እንገኛለን። አሁን ሸረሪና ከጠላት ነፃ ወጥቷል። የወልቃይት ጠገዴ ሰቲት ሁመራ ዞን ከፍተኛ አመራሮች በቅርብ ዓመታት ከተደረጉ ውጊያዎች መካከል ወሳኝ ከሚባሉት አውደ ውጊያዎች ስለሚመደበው የሸረሪና ጦርነት ይፋዊ ማብራሪያ ሰጥተዋል። ይህ ሐምሌ 25 ከተደረገው ጦርነት በኋላ ከወደ መንግስት በኩል የተሰጠ የመጀመሪያው ይፋዊ ምላሽ ነው። ዝርዝሩ የመረጃ ቅኝታችን ትኩረት ነው። ለኢትዮጵያውያን አስደንጋጭ የተባለው ውሳኔ ከወደ ዶናልድ ትራምፕ ቢሮ ተሰምቷል። የነጩ ቤተ መንግስት ከሰሞኑ ያሳለፈው ውሳኔ ምንድነው? እንመለከተዋለን። ጤና ይስጥልን። የሰዓቱ የመረጃ ቅኝታችን ሆ ተጀመረ። ቀደም ሲል ያነሳናቸውን አበይት ጉዳዮችን በዝርዝር ወደ እናንተ የምናደርስ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ የሚለው የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። የወልቃይት ጠገዴ ሰቲት ሁመራ ዞን ከፍተኛ አመራሮች በቅርብ ዓመታት ከተደረጉ ውጊያዎች መካከል ወሳኝ ከሚባሉት አውደ ውጊያዎች ስለሚመደበው የሸረሪና ጦርነት ይፋዊ ማብራሪያ ሰጥተዋል። ይህ ሐምሌ 25 ከተደረገው ጦርነት በኋላ ከወደ መንግስት በኩል የተሰጠ የመጀመሪያው ይፋዊ ምላሽ ነው። አወዛጋቢዎቹ በአማራና ትግራይ ክልል የይገባኛል ጥያቄ የሚነሳበት ወልቃይት ጠገዴ ሰቲት ሁመራ ዞን የገዢው ብልጽግና ፓርቲ አንድ አካል ነው። የዞኑ ከፍተኛ አመራሮች ወልቃይትን በተመለከተ የሚናገሩት የተለየ አቋም ቢኖርም መንግስትን አይወክሉም የሚባልበት አሰራር እንደሌለ ይነገራል። ሐምሌ 25 ከሁመራ ከተማ በጥቂት ኪሎ ሜትሮች ልዩነት በምትገኘው ሸረሪና ላይ የተደረገው ጦርነት ከወደ ህወሓት በኩል ካልሆነ የኢትዮጵያ መንግስት እስካሁን ይፋዊ ምላሽ አልሰጠበትም። ነገር ግን በትላንትናው ዕለት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አቶ አሸተ ደምለው ስለ ጦርነቱ በቪዲዮ የታገዘ ማብራሪያ ሰጥተዋል። አቶ አሸተ ደምለውም በማይካድራ ንጹሃን ላይ ጥቃት ፈጽሞ ወደ ሱዳን የተሻገረ ነው ያሉት ኃይል ለ5 ዓመታት ከሱዳን መንግስት ጋር በመተባበር የኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ጠንቅ ሆኖ ቆይቷል ብለዋል። አቶ አሸተ አክለውም ከ2013 ጥቅምት ወር ጀምሮ ወደ ሱዳን ተሻግሯል ያሉት ኃይል በሱዳንና ግብፅ አጋዥነት ወታደራዊ ስልጠናዎችን፣ የጦር መሳሪያ ድጋፎችን ሲያገኝ ነበር ሲሉ አትተዋል። ለ5 ዓመታት ተከዜ ወንዝ አቅራቢያ በምትገኘው ሸረሪና ምሽግ በመስራት ወደ ኢትዮጵያ ግዛት ዘልቆ ለመግባት ተደጋጋሚ ትንኮሳዎችን ሲያደርግ እንደቆየ የገለጹት የህወሓት ኃይል ሙከራዎቹ ግን ሳይሳኩ ቆይተዋል በማለት ሆኖም ለዓመታት ግን ከሁመራ ማዶ ሸረሪና ላይ መሽጎ ቆይቶ ነበር ባይ ናቸው። ሐምሌ 25 ቀን 2018 ዓ.ም ከተቀሰቀሰው ግጭት በኋላ ግን በስፍራው የተሰማራው ምዕራብ ዕዝ በተለይም የሜካናይዝድ ክፍለ ጦር በአርሚ 13 ላይ ከፍተኛ የመልስ ምት በመክፈት ግዙፍ ድል እንዳገኘ አስታውሰው በዚህ ሰዓት መከላከያ ሸረሪናን ሙሉ በሙሉ ተቆጣጥሯል ነው ያሉት። ከጦርነቱ በኋላ ምንም እንኳን ህወሓት ከባድ ሽንፈት ቢደርስበትም አሁንም የወልቃይትን መሬት ይዘናል፣ ሁመራ ልንገባ ነው የሚል ፕሮፓጋንዳ ሲያሰራጭ ነበር በማለት ይህ ሐሰት ስለመሆኑም አሁን ከመከላከያ ጋር ሸረሪና ላይ ሆነን ለህዝብ አሳወቀን ሲሉ አክለዋል። ለዚህ ድል ምዕራብ ዕዝንና በስፍራው የተሰማራውን ሜካናይዝድ ጦር ያመሰገኑት አቶ አሸተ ደምለው የቀጠናውን ድንበር ሉዓላዊነት እያስጠበቅን ልማታችንን እናፋጥናለን ሲሉ ተደምጠዋል። በሰሜን ኢትዮጵያ ከሱዳን ድንበር በቅርብ ርቀት በምትገኘው ሸረሪና አካባቢ በፈረንጆቹ ነሐሴ 1 2018 ዓ.ም የተካሄደው ከባድ ውጊያ በቆይታው አጭር ቢሆንም በኢትዮጵያ ሰሜናዊ ድንበር ያለውን የጦርና የደህንነት ስሌትን የቀለበሰ አውደ ውጊያ ስለመሆኑ ብዙዎች እየገለጹ ነው። በሸረሪና በፌዴራል መንግስት ኃይሎችና የህወሓት ታጣቂዎች መካከል የተካሄደው አውደ ውጊያ ከባድ መሳሪያዎች፣ መድፍና ድሮን ጨምሮ የተለያዩ የጦር መሳሪያዎች መሳተፋቸው ተዘግቧል። ውጊያውም ከአንድ ቀን በኋላ መደምደሙን አልጀዚራ ዘግቧል። ሸረሪና ተራ የድንበር መንደር ብቻ አይደለችም። አካባቢው ከሱዳን ድንበርና ከሁመራ አቅራቢያ የሚገኝ ሲሆን ኢትዮጵያ፣ ሱዳንና ኤርትራ የሚገናኙበት የጂኦፖለቲካ ቀጠና ነው። በመሆኑም በዚህ አካባቢ የሚፈጠሩ ወታደራዊ እንቅስቃሴ በትግራይ ውስጣዊ ጉዳይ ብቻ የሚወሰን አይደለም። የሱዳን ጦርነት፣ የኢትዮጵያ የድንበር ደህንነትና የሰሜን ኢትዮጵያ የፖለቲካ ቀውስ በአንድ የጦር አውድ ውስጥ እየተገናኙ መሆናቸውን ክስተቱ አሳይቷል። ከሸረሪና ውጊያ አስቀድሞ በሱዳን የሚገኙ የህወሓት ኃይሎች ለዓመታት ሲደራጁ እንደነበሩ የተለያዩ ሪፖርቶች ወጥተዋል። ነሐሴ 1 የተካሄደው ውጊያም የሱዳን ጦርነት በኢትዮጵያ ብሔራዊ ደህንነት ላይ
ቀጥተኛ ተጽዕኖ ማሳደር የጀመረበትን ምዕራፍ ሊያመለክት ይችላል። አንዳንድ ሪፖርቶች የህወሓት አርሚ 70 በጎረቤት ሱዳን በኩል ከአልቡርሃን ጦር ጋር በመሰለፍ ሲንቀሳቀስ እንደቆየ ይጠቁማሉ። በሌሎች ምንጮች አማካኝነት ግን የሸረሪናው ውጊያ ዋና ተሳታፊ ስለነበረው የህወሓት ኃይል አርሚ 13 የሚል መጠሪያ ተጠቅሷል። የውጊያው ዋና ውጤት የሚመዘነው በሰዓታቱ ብዛት ሳይሆን በጦር ስልቱ ላይ ባሳደረው ተጽዕኖ ነው። ተንታኞች ከሱዳን በኩል ወደ ኢትዮጵያ የሚደረግ ወታደራዊ እንቅስቃሴ የሁመራን አቅጣጫ እንደ አንድ የጦር ማዕከል ለመጠቀም የሚያስችል ከሆነ በሸረሪና የተደረገው የፌዴራል ኃይሎች መልሶ ማጥቃት ይህንን እቅድ ለመክታት ያለመ የስትራቴጂክ እርምጃ ሆኖ ሊታይ ይችላል ብለዋል። በዚህም መሰረት ሸረሪናን አንድ ቀን የቆየ ውጊያ ብቻ አድርጎ መመልከት የድሉንና የጦርነቱን ውጤት አቅልሎ ማሰብ ነው ሲሉ ሞግተዋል። ከዚህ አንጻር የኃይል ሚዛኑ በአንድ ቀን ሙሉ በሙሉ ተቀይሯል ማለት በርካታ ተጨማሪ ማስረጃ የሚፈልግ ቢሆንም በኢትዮጵያ ሱዳን ድንበር ቀጠና የነበረው የውክልና ተልዕኮ ወይንም ፕሮክሲ ሚሽንና የኃይል አሰላለፍ ተለውጧል ማለት ይቻላል። ምክንያቱም አንድ ኃይል ከድንበር ማዶ ወደ ኢትዮጵያ ግዛት ውስጥ ገብቶ ቋሚ የደህንነት ስጋት መደቀን ካልቻለ የሚፈልገውን ወታደራዊ ግብ ማሳካት የማይችልበት ደረጃ ላይ እንደደረሰ ማሳያ ነው። በተቃራኒው የፌዴራል ኃይሎች ስጋት የነበረውን የድንበር ምሽግ በቁጥጥር ስር ማቆየት ከቻሉ ይህ ግዙፍ የስትራቴጂክ ጥቅምን ያስገኛል ሲሉ ነው የሞገቱት። ውጊያ የሚወሰነው በተማረኩ መሳሪያዎች ወይም በተመዘገቡ የሰው ኃይል ጉዳቶች ብቻ አይደለም ያሉት ተንታኞች፣ ትልቁ ጥያቄ ከዚህ በኋላ ሊመጣ ይችላል የሚባለው ወታደራዊ እንቅስቃሴ ነው ብለዋል። እርሱም ከወደ ሱዳን በኩል ወደ ወልቃይት አሊያም ወደ ምዕራብ ትግራይ የሚመጣ ወታደራዊ ጥቃትና ደህንነት እንደ በፊቱ የሚቻል ነውን የሚል ጥያቄን ያስነሳል ባይ ናቸው። የዕለቱ የመረጃ ቅኝታችን እንደቀጠለ ነው። በአሜሪካ የሚገኝ የፌዴራል ፍርድ ቤት ከ5000 በላይ ለሚሆኑ ኢትዮጵያውያን የተሰጠውን በሀገሪቱ የመኖርና የመስራት መብት ሕጋዊ ከለላን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር እንዲያቆም ፍቃድ መስጠቱ ተሰምቷል። የቦስተን ዲስትሪክት ፍርድ ቤት ዳኛ ብሪያን መርፊ የአሜሪካ የሀገር ውስጥ ደህንነት ቢሮ ከተወሰኑ ሀገራት ለመጡ ሰዎች የተሰጠውን ጊዜያዊ የጥበቃ ሁኔታ ወይም ቲፒኤስ እንዳያቋርጥ ይከለክል የነበረውን የመጨረሻ የፍርድ ቤት ትዕዛዝ አንስተዋል። ይህ እርምጃ የተወሰደውም የአሜሪካ ጠቅላይ ፍርድ ቤት በሰኔ ወር የትራምፕ አስተዳደር ከሄቲና ከሶሪያ ለመጡ በሺዎች የሚቆጠሩ ሰዎች የተሰጡ ተመሳሳይ ጥበቃዎችን እንዲያቋርጥ ከፈቀደ በኋላ ነው። የጠቅላይ ፍርድ ቤት ውሳኔ 6-3 በሆነ አብላጫ ድምፅ ድጋፍ በማግኘቱ ዳኛው ከ13 ሀገራት ለመጡ ሰዎች የተሰጠውን ጊዜያዊ የጥበቃ ሁኔታ ቲፒኤስን ለማቆም የሀገር ውስጥ ደህንነት ቢሮ የሚያደርገውን ጥረት ለመቃወም የሚያስችላቸውን አቅም አሳጥቷቸዋል። ጊዜያዊ የህግ ከለላ ወይም ቲፒኤስ ከእነዚህ ሀገራት ለመጡና መስፈርቶቹን ለሚያሟሉ ስደተኞች በሰብአዊ ምክንያቶች ከሀገር እንዳይባረሩ ጥበቃ ይሰጣል። የሀገር ውስጥ ደህንነት ቢሮ ዋና የህግ አማካሪ የሆኑት ጄምስ ፐርሲቫል ውሳኔውን በደስታ መቀበላቸውን በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት አስታውቀዋል። ቀደም ሲል ተቋርጦ የነበሩት ሁሉም የቲፒኤስ ከለላ ጉዳዮች አሁን በይፋ ተፈጻሚ መሆን መጀመራቸውንም ገልጸዋል። ለኢትዮጵያ ተሰጥቶ የነበረው ጊዜያዊ ከለላ መቋረጥ በበርካታ ኢትዮጵያውያንና አልአፍሪካውያን ስደተኞች መብት የሚታገለው አፍሪካን ኮሚዩኒቲስ ቱጌዘር በተሰኘው የመብት ተሟጋች ቡድን ዘንድ ተቃውሞ አስነስቷል። ቡድኑም ማክሰኞ ዕለት በተላለፈ ውሳኔ ቅር እንደተሰኘ በመግለጫው አስታውቋል። በኢትዮጵያ ያለው ቀውስ አሁንም የቀጠለ ሲሆን ይህ ውሳኔ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያንን ሕይወት ከፍተኛ አደጋ ላይ ይጥላል ሲሉ የቡድኑ የፖሊሲና የጥብቅና ጉዳዮች ምክትል ዋና ዳይሬክተር ዲያና ኮናቴ ተናግረዋል። ጊዜያዊ ጥበቃ የሚሰጥበት ሁኔታ በተፈጥሮ አደጋዎች፣ በጦርነቶች ወይም በሌሎች ከባድ ክስተቶች ለተጎዱ አገራት ዜጎች የሚሰጥ ከለላ ነው። ይህ ሁኔታ መስፈርቶቹን የሚያሟሉ ስደተኞች በአሜሪካ ውስጥ በህጋዊ መንገድ እንዲሰሩ የሚያስችል ሲሆን ከሀገር እንዳይባረሩም ጊዜያዊ ጥበቃ ያደርግላቸዋል። የቀድሞ ፕሬዝዳንት ጆ ባይደን አስተዳደር ለመጀመሪያ ጊዜ በዩናይትድ ስቴትስ ውስጥ ላሉ ኢትዮጵያውያን ይህንን ከለላ የሰጡት እንደ አውሮፓውያን አቆጣጠር በ2022 ሲሆን ይህም የአፍሪካን ዜጎች ከትጥቅ ግጭትና ከሰብአዊ ስቃይ መጠበቅ አስፈላጊ መሆኑን በመጥቀስ ነው። በታህሳስ ወር በወቅቱ የቀድሞዋ የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖኤም የሚመራ የነበረው የሀገር ውስጥ ደህንነት ቢሮ ወይም ዲኤችኤስ በኢትዮጵያ ያለው ሁኔታ በመሻሻሉም ኢትዮጵያውያን ወደ ሀገራቸው ቢመለሱ ከባድ ስጋት ስለማይገጥማቸውም እነዚህን ጥበቃዎች እንደሚያቆም አስታውቀው ነበር። መርፊ የዲኤችኤስን እርምጃ በሚያዝያ ወር መሰረታዊ የህግ ሂደቶችን ችላ ብሏል፣ እንዲሁም ጥበቃዎችን ለማስቆም አሳሳች ምክንያትን ሰጥቷል በሚል አግደውት ነበር። ከጠቅላይ ፍርድ ቤቱ ውሳኔ በኋላ ዳኛ መርፊ ለኢትዮጵያውያን የተሰጠው ጥበቃ
ለጊዜው እንዲቀጥል የሚያደርግ ሌላ ትዕዛዝ ሰጥተዋል። ይህንን ውሳኔ ባስተላለፉበት ወቅት ጠቅላይ ፍርድ ቤቱ ባልዳሰሳቸው ሌሎች ህጋዊ ምክንያቶች ላይ በመመስረት የሀገር ውስጥ ደህንነት መስሪያ ቤት ይህንን ጥበቃ እንዳያቋርጥ የሚደረገውን እገዳ ማስቀጠል ይገባ እንደሆነ እያጤኑ ነበር። በፍርድ ቤቶቹ የተደረጉት ክርክሮች በ1990 የወጣው ህግ ከመባረር መጠበቅን ለማራዘም ወይንም ለማቋረጥ ስልጣኑን የሰጠው ጠቅላይ አቃቢ ህግ እንጂ ከመስከረም 11 2001 ከተፈጸመው ጥቃት በኋላ ለተቋቋመው ዲኤችኤስ አይደለም የሚል ነበር። ከደቡብ ሱዳን፣ ከሚያንማርና ከሶማሊያ የመጡ ሰዎችን የሚመለከቱ ተመሳሳይ ጉዳዮች ላይ ዳኞች በቅርብ ቀናት ውስጥ ይህንን ክርክር ውድቅ አድርገዋል። መርፊም ማክሰኞ ዕለት ተመሳሳይ ውሳኔ አሳልፈዋል። ይህንንም ሆነ ሌሎች የይገባኛል ጥያቄዎችን ውድቅ ያደረጉት ዳኛው የዲኤችኤስ እርምጃ የአሜሪካን ህገ መንግስት በመጣስ በዘር ወይም በብሔር ጥላቻ ተነሳስቶ መሆን አለመሆኑን ከሳሾቹ ክርክር እንዲያደርጉ እንደሚፈቅድላቸው ተናግረዋል። ከሳሾቹም አስተዳደሩ በኢትዮጵያ ውስጥ አደገኛ ሁኔታዎች ምን ያህል እንደቀጠሉ ችላ ብሎታል ሲሉ ተከራክረዋል። አክለውም የቲፒኤስን ከለላ ማቋረጥ ነጭ ያልሆኑና አውሮፓዊ ያልሆኑ ሰዎችን ከሀገር የማባረር ተግባር አካል ነው ሲሉ ተደምጠዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።